ሰላም ሰላም ጤና ይስጥልኝ ውድ ኢትዮጵያውያን በመላው ዓለም ዳርቻ የምትገኙ የኢትዮ ቤተሰቦቼ የኢትዮ ፋሚሊዎቼ እህት ወንድሞቼ እናት አባቶቼ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? ደህናችሁን ሰነበታችሁ? ደህናችሁን ዋላችሁ አደራችሁ? እኔ በጣም ሰላም ነኝ። ክብሩ ይስፋ መድኃኔዓለም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ማለት ነው። ኔታችሁ ቃል የእግዚአብሔር ልጅ ሁላችሁም እያበረታታችሁኝ እየደገፋችሁኝ ያላችሁ በጠቅላላ ቴንኪ ሶማች በጣም አመሰግናችሁ፣ በጣም እወዳችኋለሁ። በመልካምነታችሁ በደግነታችሁ እግዚአብሔር እጥፍ ይጨምርላችሁ። እሺ እና በጣም አመሰግናለሁ። በዚሁ አጋጣሚ ደግሞ ሰብስክራይብ ያላደረጋችሁኝ እናት አባቴት ወንድሞቼ ሁላችሁም በሀገር ውስጥም በሀገር ውጭም ሆናችሁ በቅንነትና በመልካምነት ቃልዬ እግዚአብሔር ዩቲዩብ ቻናል የሚለውን እየገባችሁ ቤተሰብ አድርጉኝ፣ አበረታቱኝ፣ ላይክም አድርጉኝ ማለት ነው። እንዲሁም አበረታችሁን ኮሜንታችሁንም እፈልጋለሁኝ። እሺ ሁላችሁም አበረታቱኝ ማለት ነው ወዶችዬ። ስለምታበረታቱኝም በጣም ነው የማመሰግናችሁ። ቴንኪ ሶ ማች ሁላችሁንም እህት ወንድሞቼ፣ ጓደኞች፣ እናት አባቶቼ እውነት ቃላት የለኝም። አመሰግናችኋለሁ። በጣም ብዙ ሰው ይወደኛል፣ ብዙ ሰው ያበረታታኛል፣ ብዙ ሰው ተጎኔ ነው። እግዚአብሔር የተመሰገነ ይሁን። እናንተን ስጠኝ እግዚአብሔር ስለሆነ አመሰግነዋለሁ። እናንተን ደግሞ በጣም ወዳችኋለሁ ማለት ነው። እና ትንሽ እንደዚህ የሆንኩ ታሞኝ ምናምን አይደለም፣ ግን እኛ ጋር በጣም ብርድ ነው ዛሬ። ዝናብ በቃ ሰሞኑን ዝናብ እየጣለ ነው። በቃ ከጥምቀት አካባቢ ጀምሮ በጣም ይበርዳል እና ግን ብርድ ሲሆን ሰንብቶ አሁን ይችን 2-3 ቀን እየጣለ ነው። ዛሬ በጣም ኃይለኛ ዝናብ ጣለ። አሁን ትንሽ ሰዓት ነው ያቆመው እንጂ ማለት ነው። በጣም እየጣለ ስለነበረ እንደዚህ ደራርቤ ምናምን ማለት ነው እንደዚህ ደራረብኩኝ እና ለዛ ነው። እሺ ወዶች ግን ብርድ በጣም አልችልም። ሰውነት ስስ ነው የምር አልችልም ብርድና ለዛ እንደዚህ ሆንኩ ማለት ነው ወዶችዬ። እና እናንተ በጣም ምን ልበላችሁ፣ እኔ እግዚአብሔርን በእርግጥ እግዚአብሔር ይመስገን አሁንም ቢሆን መቼም ቢሆን የምቀየር ሰው እግዚአብሔር እንዲያደርገኝ የሁል ጊዜም ጸሎቴ ነው። ምክንያቱም እንደዚህ አይነት ሴት በመሆኔ ስጠቀም ስደሰት እንጂ ስጎዳና ሳለቅስ አላየሁም። ምንም ያህል እንኳ ዋጋ ስከፍሉ የዋጋችሁን ልክ ሰዎች ባያውቁትም እግዚአብሔር ነው ዋጋችሁን የሚከፍል። ብዙ ጊዜ እኛ አንድ ያልገባን ነገር ቢኖር ለሆነ ነገር ዋጋ ስንከፍል፣ ለሆነ ነገር ሞኝ ስንሆን፣ ለሆነ ነገር ስንታለል በቃ ሰዎች እንደሌላ ይቆጥሩታል። እግዚአብሔር ግን ትልቅ ነገር ነው በፈጣሪ ዘንድ ማለት ነው። እና እኔ በጣም እውነት ለመናገር ማለት ነው ሰውን ተቀረብኩት፣ ሰውን ተወደድኩት። አሁን ለምሳሌ እኔ አንድ ሰው አሁን ዛሬ ብተዋወቅ የሆነ ብዙ ጊዜ እንደማውቀው አድርጌ ነው የምሆን። እኔ ለምን እንደሆነ አላውቅምና በእርግጥ ይሄ ነገር ግን አሁን እየገባኝ ነው። አሁን እየገባኝ ነው ማለት ነው። አሁን በደንብ እየገባኝ ነው። እና ሰዎች ምንም ነገር ሳታረጓቸው ምንም በቃ ለንጹህ ጓደኝነት ለንጹህ በቃ ቤተሰብነት ስትፈልጓቸው ማለት ነው ምንም ምክንያታቸውን ሳታውቁት እግዚአብሔርን በእርግጥ አሁን ምንም ደንታ በቃ እኔ ክፉ አልሆን፣ እኔ በቃ ምንም አይነት እንከን የሌለው ሰው አልሆን፣ በእነሱ ላይ ቀርቶ በማንም ሰው ላይ እንደዛ አይነት ሰው አልሆን እንጂ በቃ ምንም የምጨነቅ ሰው አይደለሁም አሁን ላይ። በፊት ግን በጣም እጨነቅ ነበር። በጣም በቃ ከራሴ ጋር ጋጭ ነበር። ምን አውርቻለሁ? ምንድን ብያለሁ? ምን አስቀየምኳት? ምን አስቀየምኩ? በቃ የሆነ በጣም እጨናነቅ ነበር። ሰውን ግን ማለት ነው እንኳን ምንም ይቅርና ነፍሳችሁን አወጥታችሁ ብትሰጡት እግዚአብሔርን እኔ ስላየሁት ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነው። እና በቃ እኔ እንጃ እኔ ለምን እንደሆን። እኔ ግን በጣም በተደጋጋሚ በጣም እየደነቀኝ በጣም እየገረመኝ የመጣ እውነታ ነው ማለት ነው። ምንም ነገር ሳታረጓቸው እግዚአብሔርን እምላችሁ ስትደውሉ ስልካችሁን አያነሱም። በቃ ደውለው እንኳን ማውራት አይፈልጉም። እኔ እንጃ ምን ልበላችሁ። እኔ መድኃኔዓለምን እኔ አሁን አንድ ጓደኛዬ እንዳለችኝ በጣም ነው የምትወደኝ የምታከብረኝ። እኔም እንደዛው በተመሳሳይ በጣም ነው የምወዳት የማከብራት ማለት ነው። እሷም ሌላ ሀገር ነው የምትኖር፣ እኔም ሌላ ሀገር ነው የምንኖር። ራሱ አሁን በአካል እንኳን አንተዋወቅም። ራሱ ግን ቃልዬ ትለኛለች። አቤት እላታለሁ። ሰውን ውደጂ ቃልዬ፣ ሰውን አክብሪ፣ ለሰው መልካም ነገር ጸልይ፣ ተመኝ፣ በቃ በደስታቸው ተደሰች፣ በስሜታቸው ሁሉ በሀዘናቸውን በቃ ልክ እንደዛው ግን አለች በቃ እኔ እንጃ በቃ ከዚህ በላይ ግን ሌላ ነገር መሆን እንደሌለብን
የእውነት እኔ ደግሞ አብሮ በመገናኘት አብሮ በመውጣት በመግባት አብሮ በመብላት በመጠጣት እግዚአብሔርን የማምን ሰው ነበርኩ። ግን አሁን ሰዎች የሚሉን ነገር ሰዎች የሚመክሩን ነገር በቃ ይሄ ሚዲያ ላይ የሚሰማው ነገር በቃ ለእውነት ነው። እኔ ግን ለምክር ያህል ወይም ደግሞ ይሆናል ይሄ አሁን ፊልም ሲሰራ የሆነም ሊሆን ይችላል ወይም የሚሆን ነው በግምታር የሚሰራ እንደዛ ነገር ነበር። ግን ሪሊ በቃ እውነት ነገር ነው ራሱ ሰውም እያለ የሚገኘው ማለት ነው። እና እኔ ማለት ነው አሁን ከሰው ህይወት አያስፈልገኝም። ከህይወቴ ብዙ ነገር ተምሬያለሁኝ። ጠንካራ ሆኛለሁ። ምንም ብቸኝነት የሚጎዳኝ ሰው አይደለሁም። ምንም ፈተና የሚበግረኝ ሰው አይደለሁም። ምንም አይነት ነገር ቢሆን ከእግዚአብሔር ጋር ማለት ነው በጣም ጠንካራ ሰው ሆኛለሁ። የእውነት ነው የምላችሁ። እንዴት ነው የሆነ በጣም የሚታሽ ነገር ጠንካራ ይሆናላ። በጣም ታሽቼ ጠንካራ ሆኛለሁኝ። ለምንም የምልፈሰፈስ የምለማመጥ ምናምን አይደለሁም። ማለት እንደው በጣም ከገረመኝ አንጻር እንደው በጥቂቱ እንደው ያውም ግልጽ አላረኩላችሁም። የእውነት በሌላ ጊዜ ግልጽ አረግላችኋለሁ ማለት ነው። ምንድን ነው ቃልዬ የሆነችው ወይስ ምን ደርሶባት ነው ምን ገጥሟት ነው ለሚለው ሌላ ጊዜ በደንብ አርጌ አስረዳችኋለሁ። እና ሰውን ስትቀርቡት ማለት ነው በርቀት እግዚአብሔር እንደምላችሁ ሰውን ስትቀርቡ ቅረቡት፣ እዘኑለት፣ ውደዱት፣ መልካም አድርጉ፣ ጸልዩለት ክፉ እንዳይነካው። ከዛ ውጭ ግን ሰው እንዳታቀርቡ። መድኃኔዓለምን ነው የምላችሁ፣ ሰው አታቀርቡ። በቃ እኔ እንዴት ልበላችሁ፣ የእውነት ልባችሁ ይሰበራል ብዬ ነው። ልብ በጣም ነው የሚሰበረው የምር። እኔ እንጃ እኔ መቼም ሰውን ቀርቦ ሰዎች ሲከዷችሁ ሰውን ቀርባችሁ እንዳልጠበቃችኋቸው ሲሆኑ የምትሰበሩት እናንተ ናችሁ፣ የምታዝኑት እናንተ ናችሁ፣ የምትጎዱት እናንተ ናችሁ። እና እኔ እንጃ እንደኔ እኔ እንጃ በጣም እንደው ግርም እያለኝ ስለሆነ ማለት ነው። እና አንዳንድ ጊዜ ብቻዬን እስቃለሁ፣ አንዳንድ ብቻዬን እገርማለሁ በጣም ማለት ነው በጣም። እና ስለ ሁሉም ነገር እግዚአብሔር ይመስገን። አበዛሁባችሁ። በቀጣይ ቪዲዮ ግን ቃልዬ ምንድን ነው እንደዚህ የሆነችበት ምክንያቱ ምንድን ነው የሚለውን እግዚአብሔር ፍቃዱ ቢሆን ብዙ ነገሮችን ይሄን እንደዚህ የሆንኩበትን ምክንያት ይዤላችሁ እመጣለሁ። ባይዘዊ ከህይወቴ ብዙ ነገር የተማርኩ ሰው ነኝ እኔ። እንደውም ለሌላ ሰው ማስተምር ሰው ነኝ እንጂ ለራሴ የምማር ሰው አይደለሁም። ሲቀጥል ደግሞ ይሄን ነገር ሳይሆን ብዙ ሰው መክሮኛል። ብዙ ሰው መክሮኛል። ግን እኔ እያወቅኩን ያደረግኩት እየታወቃችሁ የምታደርጉት ነገር የለም። እና ግን እያወቃችሁ የምታደርጉት ነገር ደግሞ አይጎዳችሁም። በቃ ምንም አይደለም። እና ለእኔ እንደዛ ነው። ግን አንዳንዴ ግርም ነው የሚያደርገው፣ ግርም ማለት ነው። እና ምክንያቱን ለእኔም ገና ግልጽ ስላልሆነልኝ እኔም ማወቅ እፈልጋለሁ፣ ለእናንተ ማለት ነው ሙሉውን። እኔም ልክ እንደናንተ እዚህ ሚዲያ ላይ አብረን የምንሰማ ይሆናል። እኔ እንዲሁ ግራ ነው የገባኝ፣ አላውቅም። በጣም ይገርማል፣ በጣም ያሳዝናል። ሰውን ስትቀርቡ፣ ስትወዱ፣ ስታዝኑ ሁሉን ነገር በርቀት በቃ ምንም ያህል ከሰው ጋር እንኳ አብሮ መውጣት፣ መግባት፣ መብላት ብትፈልጉም በቃ ጊዜው እንግዲህ ምን አይነት ጊዜ እንደሆነ አላውቅም። እና ይህን እላችኋለሁ ውዶችዬ፣ ስላዳመጣችሁኝ አመሰግናችኋለሁ። ሁላችሁም ቤተሰብ እየሆናችሁ አበረታቱኝ። በጣም እወዳችኋለሁ፣ አከብራችኋለሁ። ውድ ኢትዮጵያውያን፣ ኤርትራውያን በያላችሁበት ሰላማችሁ ይብዛልኝ። የቀጣይ ቪዲዮ እንኳን ለእናንተ ለእኔ ራሱ በጣም በቃ እየጓጓሁለት ነው ማለት ነው። እና የእውነት ይህን ነገር እኔ ራሱ በጣም በቃ በደንብ አድርጌ መጠየቅና ማብራራት እፈልጋለሁ ከነዛ ሰዎች። እና የምር ለሁላችንም እንደው መልስ ነው የሚሆነው። እና ደህና ሆኑልኝ። በጣም ወዳችኋለሁ። አበዛሁባችሁ አይደለም? ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። ቴንኪ ሶ ማች። ውድድ ነው ማድረጋችሁ። ደህና ሆኑልኝ። እሺ